ሰላም እንዴት ናችሁ? ዛሬም በሶሎ ቪዲዮ ተመልሰናል። በጣም ስለምወደው ሐሳብ ነው ዛሬ የምናወራው ስለ critical thinking ወይንም ሂሳዊ አስተሳሰብ። ጉግል ሳደርገው በጣም በሚገርም ሁኔታ ሂሳዊ አስተሳሰብ ነው የሚለው። እኔ ግን ያው critical thinking እያልኩ ነው ማወራው፣ ግን አማርኛው በደንብ ግልጽ እንዲሆን ሂሳዊ አስተሳሰብ ማለት ነው። በጣም መወራት አለበት። ሂሳዊ አስተሳሰብ critical thinking እየሞተ ነው። እንዴት ማስነሳት እንዳለብን critical thinking ግን የሂስትሪ አመጣጥ ስለ ብዙ ነገር እናወራለን። ቪዲዮን እስከ መጨረሻው እዩት፣ በጣም ትጠቀሙበታላችሁ። critical thinking ከመቼም ጊዜ በላይ አስፈላጊ ነው ብዬ ነው ማምነው። አሁን ስለሱ በደንብ አብራርተን ነው የምናወራው። አንድ በፖድካስት ሰብስክራይብ ማድረግ አትርሱ። እንጀምር። በጣም መወደው አንድ አባባል አለ። እንግሊዘኛውን ወደ አማርኛ ለመተርጎም ሞክራለሁ። እንግሊዘኛው የሚለው ምንድነው? በጣም መወዳት ላይ ነች። You can silence 50 scholars with one fact, but you cannot silence an idiot with 50 facts ነው የሚለው። በአንድ እውነታ 50 ምሁራኖችን ዝም ማስባል ትችላለህ፣ ግን በ50 እውነታ አንድ ደደብን ዝም ማስባል አትችልም። በጣም ፓወርፉል ላይን ነው። ስለ critical thinking ነው basically የሚያወራው። 50 ስኮላሮች ቢኖሩ ለምሳሌ ህይወታችን ላይ በጣም የተማሩ በጣም የረቀቁ ሰዎች ቢኖሩ በአንድ ፋክት ወይንም እውነታ በሚባል ነገር 50ውንም ዝም ማስባት ይችላል። ግን ኢዲየት የሚባለው I think በአማርኛው ደደብ ነው። ደደብ የሚባለውን ያው ለቃሉ ይቅርታ 50 እውነታን ብታመጣለት ዝም አታስብለው። ስለዚህ ይሄ በደንብ ካፕቸር ያደርገዋል አሁን ያለንበትን ጊዜ ወዴት እየሄድን እንዳለ። critical thinking በጣም እየሞተ ነው። critical thinking የሚባለው ወይም ሂሳዊ አስተሳሰብ ሲሞት ደግሞ ይሄ በህብረት መደነዝ መደደብ የሚባለው ነገር ይመጣል አንድ ላይ። በዚህ ዓለም ላይ ብዙ ሰው አምኗል፣ ተቀብሏል። እኔ ልክ ነኝ ሁሉም ተሳስቷል ብሎ ማለት ነው። ስለዚህ critical thinking ከመቼውም ጊዜ በላይ በጣም አስፈላጊ ነው። በፍጥነት እየሞተ ነው። ለምን እንደሞተ እስቲ እንሂድበት። ግን ከመሞቱ በፊት ሂስትሪውን ማየት አስፈላጊ ነው። critical thinking የሚባለው ያው የራሱ አመጣጥ አለው። ከየት ነው የመጣው የሚለውን እስቲ እናወራበት። critical thinking ወደ ኋላ ስንመለስ ወደ 2500 ዓመት ይቆጠራል። critical thinking የሚባለው እዚህ ምድር ላይ አፕላይ መደረግ ከጀመረ። critical thinking የሚባለው ሐሳብ ብዙ ሰው የሚመስለው በጣም በቃ ብዙ ማሰብ ነው። ግን ብዙ ማሰብና critical thinking በጣም የተለያዩ ነገሮች ናቸው። critical thinking ማለት በራሱ የሆነ ልማድ ነው ወይንም ልምድ ነው። ነገሮችን መጠየቅ፣ የመሰለንን ነገሮች assumption የሚባለውን ነገር መጠየቅ ማለት ነው። ምክንያታዊ መሆን፣ ኤቪደንስ መፈለግ፣ ምክንያቱንም አፕላይ ማድረግ፣ ተግባራዊ ማድረግ። አለበለዚያ critically እያሰብን አይደለም። በአጭሩ ሰው እንዲሸውደን አለመፍቀድ ማለት ነው። የሱ አርት ነው ብዬ ነው የምገምተው። በሰው በቀላሉ መሞኘትን መተው ማለት ነው። ወይንም የራሳችን አይምሮ እንዳይሸውደን መጠየቅ፣ አለመሞኘት ማለት ነው። እና ሂስትሪውን ቅድም እንዳልኳችሁ ስለ ሂስትሪ ስናወራ ወደ ኋላ 2500 ዓመት ነው የምንሄደው። ጥንታዊው ግሪክ ወደ ግሪስ ነው የሚወስደን። ያው ታውቃላችሁ ፖድካስቴን የምታዩ ከሆነ በጣም የማደንቀው my favorite philosopher ወደ ሶቅራጠስ ነው የሚሄደው ወይንም ሳክራቲስ። በቃ እሱ ነው ፓዮኒር ያደረገው ይሄንን ሜተድ። ሳክራቲስ ለዚህ ትልቅ ቦታ አለው። ያው እንደምታውቁት የሳክራቲስን ታሪክ ይጠይቃል። question everything ነው። the only thing I know is that I know nothing። ማቀው አለማወቄ ነው ብሎ ነው የሚያወራው። ሻርፕ የሆኑ ጥያቄዎችን፣ ምቾት የሚነሱ ጥያቄዎችን ነው የሚያነሳው። contradiction ተቃራኒ ነገሮችን ኤክስፖዝ ነው የሚያደርገው፣ ያጋልጣል። ዊክ የሚባሉ መሰረታቸው ደካማ ፋውንዴሽን ያላቸውን ነገሮች ያጋልጣል ማለት ነው። ሰዎች አቃለው የሚሉትን ቻሌንጅ ያደርጋል እየዞረ። ጊዜ የማይረታው እውነታ ነው የሰጠን
ብዬ ነው የማምነው። እድለኛ ሆኜ የሶክራቲስን የሚያስተምርበትን ቦታ ምናምን ለማየት ግሪስ ውስጥ እድል አጋጥሞኛል እና በጣም ነው ኢንስፓየር የሚያደርገው። the only thing I know is I know nothing የምትለዋ ላይን ራሱ በጣም ወሳኝ ነች። እኔ የማውቀው አለማወቄን ነው የሚለው ነገር ከዛ ነው የሚነሳው critical thinking by the way። ያ ከሌለን critically ማሰብ አንችልም። critical thinking በጣም 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 ቻሌንጅ ስላደረገ ያው እናውቀዋለን። ሶክራቲስ መጨረሻው ተፈርዶበት ወጣቶችን አበላሽተሃል፣ ዩዝ የሚባለውን ነገር ኮራፕት አድርገሃል ተብሎ disrespecting gods ብለው ያው መጨረሻ ላይ በሞት ነው የተገደለው። ግን ከማንም ፊሎሶፈር በላይ ሳክሪፋይስ አድርጓል፣ ከፍሏል። አሪፍ ነገርም ሰጥቶን ነው ያረፈው ሶክራቲስ ታሪኩ ላይ። ሶቅራጠስ በጣም የሚገርመው እሱ ከሞተ በኋላ ፕሌቶና አሪስቶትል የሱን እንትን ቀጥለውታል። የሱን ቶርች ወይንም ዋንጫ በዛው ቀጥለውታል። ስለ ሎጂክ፣ ስኬፕቲሲዝም ምንድነው፣ ሪዝን ስለማድረግ እነዚህ ነገሮች ጠይቀዋል። ያው ከነሱም በኋላ የሚገራርሙ ፊሎሶፈሮች መጥተዋል። እነ ኢማኑኤል ካንትን ካወቃችሁት እሱም ከነሱ በኋላ አሪፍ ሐሳቦችን ይዞልን መጥተዋል። ሰፊር አውዲ የሚባል አባባል አለ። dare to think for yourself ለራስህ ለማሰብ ድፈር። በጣም የሚባል ደስ የሚለኝ ሐሳቤ ነው። ለራስ ማሰብ በጣም ከባድ ስለሆነ ብዙ ሰው ለራሱ አያስብም። ቮልቴር የሚባሉ ሌሎችን ፊሎሶፈሮች ከሱ በኋላ ተከትለውታል። የሱን ስፒሪት እየተከተሉ ነው የሄዱት። ሶክራቲስ የጀመረውን ነገር ማለት ነው። critical thinking የሚባለው ነገር ከዛ በኋላ ያበበ ነው የመጣው። ሳይንስ ላይ፣ ዴሞክራሲ ላይ፣ ኢኖቬሽን ላይ፣ ፈጠራ ላይ ከዛ ላይ ማየት ጀምረናል። እንደ ጥሩ ነገር ነው የታሰበ የነበረው የዛን ጊዜ። critically ካላሰብክ አሳቢ አይደለህ። እንደውም በጣም ደስ የሚለኝ ፍሬድሪክ ኒቼ ያው የምታውቁት የብዙ ሰው ፌቨሪት ፊሎሶፈር ነው። ምን ብሏል? ተችቶታል ሶቅራጠስን። ህይወትን አኪውዝ አድርጎታል። የህይወትን ጣፋጭ ነገሮችን critically መጠየቅ፣ ማየት፣ መመርመር የህይወትን ጣዕም ያጠፋዋል፣ ድሬን ያደርገዋል፣ የህይወትን richness of life ብሏል። ኒቼ ነገሮችን ሁሉ መጠየቅ ልክ አይደለም አይነት ነገር ነው ሶክራቲስን አኪውዝ ያደረገው። እኔ ግን በሶክራቲስ ሳይድ ነኝ። ያው ከክሪቲኩ እንውጣና ስለ critical thinking እስቲ አሁን ባለንበት ጊዜ critical thinking ለምን እየሞተና እየደበዘዘ እንደሆነ አንዳንድ መረጃዎች አሉ። ስለሱ እስቲ እናብራራቸው። የመጀመሪያው ሪዝን ኢንፎርሜሽን ኦቨርሎድ ነው። የኢንፎርሜሽን መብዛት። በኢንፎርሜሽን ሰምጠናል። እንደውም የሆነ ደስ የሚለኝ አባባል አለ። ማን እንዳለው ብረሰው፣ በኢንፎርሜሽን ሰምጠናል ግን ዊዝደም ደግሞ ጠምቶናል አለ። በአሁን ጊዜ የኢንፎርሜሽን ምን ችግር የለብንም። ኪሳችን ውስጥ በስልካችን we got all the information። የኢንፎርሜሽን ችግር ያለበት የለም፣ ግን የዊዝደም ጥማት ግን ብዙ ሰው ነው ያለበት። ያው አሁን ያለንበት ጊዜ ከምንም ጊዜ በላይ በቃ ኢንፎርሜሽን አንድ ክሊክ አዌይ ነው ያለው። ኪሳችን ውስጥ ገብተን የምንፈልገውን ኢንፎርሜሽን ማግኘት እንችላለን። ይሄ ደስ የሚል ነገር ነው። it's empowering። ዊዝደምን ኪሳችን ውስጥ ይዘን እንደመንቀሳቀስ ነው። የሂውመን ብሬን የሰው ልጅ አይምሮ ይሄን ሁሉ ኢንፎርሜሽን ፕሮሰስ እንዲያደርግ አልተፈጠረም። ሳይኮሎጂስቶች ኢንፎርሜሽን ኦቨርሎድ ነው የሚሉት። ዴታ የሚባለው ነገር አይምሮአችን ውስጥ ከልክ በላይ ቦምባርድ ሲያደርገን ፕሮሰስ ማድረግ አንችልም። ሾርትከት ነው የምንፈልገው። ለምሳሌ 56 ሲደመር 87 ስንት ነው? አሁን በጠይቃችሁ ካልኩሌተር ነው የምታስቡት። ቆይ ብላችሁ በአይምሮአችሁ ሂሳቡን ለመስራት ብዙ ሰው ያንን ነገር አያደርግም። ዘሎ ስልኩን ነው። ትንሽ ሰዎች ናቸው በአይምሮአቸው ካልኩሌት ማድረግ የሚፈልጉት። ይሄንን ኤግዛምፕል ያነሳሁት ለምንድን ነው? በጣም በኢንፎርሜሽን ሪላይ ያደረገን ነው። እዛ ላይ ዲፔንድ ያደረገን ነው። አሁን ደግሞ ኤአይ መጥቷል። ክሪቲካሊ እንዳናስብ ያደረገን ነው ማለት ነው። ብዙ ዲቴይሎች ጉግልብል ሆነዋል ወይንም ቻትጂፒቲብል ሆነዋል። ቃል ባይሆንም እዚሁ ራሴ የፈጠርኩት ቃል ነው። ግን ጉግልብል ሆነዋል ማለት በቃ ህይወትን ለማቅለል ምንም ኢንፎርሜሽን ስንፈልግ ዘለን ወደ መሽን ነው የምንሄደው። ጉግል እናድርገው።
ሪዝን የሚባለው ዲፕ ቲንኪንግ የሚባለው ነገር በቃ ትተነዋል። አይምሮአችንን የማሰራት አይምሮአችን ደግሞ ካልሰራ እንደማንኛውም እንደ ጡንቻ ነው፣ ይደነዝዛል፣ ይዶሎዱማል፣ ይሞታል፣ ዊክ ይሆናል። መስራት አለበት። በጣም ታዋቂው ዳንኤል ካልመን የሚባል ሰው አለ እዚህ ጋር የምታዩት። ዳንኤል ካልመን ኖቤል ሎሬት አሸናፊ ነው። በጣም 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 የሚገርም አንድ ሐሳብ አለው። ሐሳቡ ምንድነው? የሚያወራው ስለ ሲስተም ቲንኪንግ ነው የሚያወራው። ሁለት አይነት ሲስተም አለው አይምሮአችን ብሎ ነው የሚያወራው። ሲስተም 1 እና 2 ብሎ ነው የሚከፋፍለው። በሁለት ሲስተም ነው አይምሮአችን የሚያስበው። ሲስተም 1 በጣም ፈጣን ነው፣ አውቶማቲክ ነው፣ በፍጥነት ነው የሚያስበው ነገሮችን እና ኢንቱዊቲቭ ነው፣ ቆም ብሎ ረጋ ብሎ የሚያስብ አይደለም። ሲስተም 2 ደግሞ ስሎው ያደረገ ረጋ ብሎ የሚያስብ ካልኩሌት የሚያደርግ ጥረት ያለው ኤፈርትፉል የሆነ ራሽናል ነው፣ ዝም ብሎ የሚነዳ አይደለም። ክሪቲካል ቲንኪንግ ያለው ሲስተም 2 ላይ ነው ብላችሁ የፈለኩት። ሲስተም 2 ላይ ካልሆነን ክሪቲካሊ ማሰብ አንችልም፣ አናላይዝ ነገሮችን ማድረግ አንችልም። ግን አፖች ስልካችን ላይ ያሉ አፖች፣ ካልኩሌተሮች፣ ኤአይዎች ይህንን ነገር እየገደሉት ነው። ሲስተም 2 እንዳንጠቀም ማለት ነው። ሲስተም 1 ላይ ነው። ኤክሰርሳይዝ ያላደረግነው መስል ይሞታል ቅድም እንዳልኳችሁ። ስለዚህ አትሮፊ ላይ ነው የሚሄደው። ልክ እንደዛ አእምሮአችንን ማሰራት እናቆማለን ማለት ነው። ክሪቲካሊ እንዳናስብ የኢንፎርሜሽን ኦቨርሎድ አንደኛው የሚገለው ነገር ማለት ነው። ብዙ ሰዎች ጥያቄ ስትጠይቋቸው መልሱን ለማግኘት ያው በቃ ዲፔንድ የሚያደርጉት ስልካቸው ላይ ነው። ብዙ እንደውም ጥናቶች አሉ ሰርች ኢንጂን እንዴት እያደነዘዘን እንደሆነ። ሜሞሪያችን ላይ ሳይሆን ዲፔንድ የምናደርገው የናሌጅ ሜሞሪ ላይ ነው። በቃ አገኘዋለሁ። ጉግል ኢፌክት ነው የሚባለው። ስኪሚንግ ዝም ብሎ እንደዚህ መቃረም ነው የሚባለው። ከላይ ማየት፣ ሄድላይኖቹን ማየት ምናምን እና እነዚህ ነገሮች ሜንታል ሌዚነስ አምጥተዋል። የአእምሮ መደንዘዝ መስነፍን አምጥተዋል። ያው በጣም ፋስትሊ ሙቭ የሚያደርግ ዓለም ውስጥ ነው ያለ ነው። በጣም ብዙ ሄድላይኖች አሉ። ብዙ በቃ አእምሮአችንን የምንሞላበት ነገር አለ። ሳክሪቲክ ሜቶድ የሚባለውን ነገር መጠየቅን በቃ እናቆማለን ማለት ነው። ዋይ፣ ለምን፣ እንዴት፣ ወዴት ነው የሚሄደው? ቀላል መልሶችን አልቀበልም ማለት በቃ ጉግል አድርገው ነው ጨዋታው። የዛኔ ኢንፎርሜሽን ኦቨርሎድ አለ ማለት ነው። ኢንፎርሜሽን ኦቨርሎድ በበዛ ቁጥር ቆም ብለን ክሪቲካሊ አናላይዝ አድርገን እንድናስብ አያደርገንም። ስለዚህ ይሄ እየገደለ ይመጣል ማለት ነው። በቃ ግልጽ ነው። ኢንፎርሜሽን ሲበዛ አናላይዝ ማድረግ እናቆማለን። ማሰብ ረጋ ብለን ሲስተም 2 ላይ ኤፈርት ያለውን ነገር አንፈልግም። ኤፈርትለስ ነው። የዛኔ ክሪቲካል ፓርት ኦፍ አወር ማይንድ እየሞተ ነው የሚመጣው። ኤአይ ላይ ዲፔንድ እናደርጋለን። መጻፍ እንኳን አንችልም። ኤአይ ነው ሁሌ። ለቻት ጂፒቲ ስጠውና እንገላገል ነው። ሁለተኛው ምክንያት ኤኮ ቼምበርስ ነው፣ ማስተጋባት ብየዋለሁ። ኢንፎርሜሽን ኦቨርሎድ ዊክ የሚያደርገው ከሆነ አይምሮአችንን ወይንም አሳሰባችንን፣ ኤኮ ቼምበርስ ደግሞ የሚባለው የማሰብ ፍላጎታችንን እየገደለው ነው የሚመጣው። አሁን የምንኖርበት ዓለም ጎሳዊ አይነት አስተሳሰብ አለ። በፖለቲክስ፣ በእምነት፣ በካልቸር፣ በተለያዩ ነገሮች፣ በሆቢ ሊሆን ይችላል፣ በኢንትረስት ሊሆን ይችላል። የሰው ልጅ በተፈጥሮ ይህንን ነገር ሴክ ያደርጋል። ከሱ ጋር የሚስማማውን ነገር በትራይብ፣ በፖለቲክስ፣ በሪሊጅን፣ በካልቸር የሚስማማውን ነገር ይፈልጋል። ስለዚህ የሚስማማን ነገር ስንፈልግ ቴክኖሎጂ ደግሞ ይህንን ነገር አጎላው። በጣም ዴንጀረስ የሚባል ሌቭል ላይ ነው እንደውም ያደረሰው ባይ ነኝ። ያው ወዴት እንደምንሄድ ገብቷቸዋል። ወደ ሶሻል ሚዲያ ነው የምንሄደው። ሶሻል ሚዲያ አልጎሪዝሙ በጣም በቃ በክሊክ ምን ያህል ቪው ታየልኝ፣ ምን ያህል ላይክ አለው፣ ካሜንት ማን አደረገልኝ ምናምን የሚለው ነገር ይህንን ነገር እያጎላው ነው። ሪዛልቱ ምንድን ነው? እንደኔ አይነት እኔ እንደማስበው አይነት ኤኮ ቼምበርስ የተባለው ለዛ ነው። እኔ እንደማስበው አይነት ነገር ነው ፊድ የሚያደርገኝ አልጎሪዝም እያነበበኝ ማለት ነው። ራሴ ማቀውን አይነት ነገር ነው የሚያስተጋባው። ልክ ቅድም እንዳልኳችሁ በቃ የሰው ልጅ የሚወደው ከሱ ጋር የሚስማማውን እንደሱ አይነት አስተሳሰብ ምናምን ያለውን ሰው ስለሆነ እሱን ነው ፊድ የሚያደርገኝ። ስለዚህ በዛኛው ሳይድ ያለውን ነገር አናይም ማለት ነው። ሌዚ የሆነን እየሰነፍን ነው የምንመጣው። ኮንፈርሜሽን ባይስ ውስጥ ነው የምንገባው። የሚያረጋግጥልን የኔ እውነታ ልክ ነው። ፊትነስ አሪፍ ነው ካልኩኝ ፊትነስ አሪፍ እንደሆነ ነው የሚነግረኝ።
ሌላውን ዲስሚስ ነው የሚያደርገው ፌክ ነው የሚለን የዛኔ ክሪቲካሊ ማሰብ እናቆማለን ኮንፈርሜሽን ባይስ ውስጥ ማረጋገጥ ውስጥ ነው የምንሄደው ማዳላት ውስጥ ነው የምንሄደው ምቾትን ከቻሌንጅ ከሚያደርገን ነገር ምቾትን እየመረጠን እንመጣለን ማለት ነው ዲጂታል ትራይብስ የሚባለው ነገር እየጨመረው ይመጣል ብዙ ሰው እንደውም እዛ ውስጥ እስረኛ ነው ብዬ ነው ማምነው ባይ ዘ ዌይ ይሄ ኮንስፒረሲ ግሩፖች ውስጥ ብቻ አይደለም የሚታየው ወይንም ይሄ ካልት ሙቭመንት ውስጥ ምናምን አይደለም በቃ ስኬፕቲክ ራሱ እንደዚህ ተቃዋሚዎች አሉ አይደለ ወይንም ኤቲስት የምንላቸው ማያምኑ እነሱ ውስጥም ይታያል የዲጂታል ትራይብ የሚባለው ነገር በግሩፕ አንድ ላይ ሆነን የምናስበው ነገር ሴፍ ነው ብለን ስናስብ ክሪቲካል ቲንኪንግ እየሞተ ነው ሲስተም 2 ቅድም ያልኳችሁ ጸጥ እያለ ነው የሚመጣው አንጠቀምበት ከመጠቀም ይልቅ እንስማማለን ኮንፈርም ነው ያደረገን የምንመጣው ለዛ ነው ኤኮ ቼምበርስ የተባለው ለምንድን ነው ይሄንን ያመንኩት ማምነው ነገር ትክክል ነው ወይ የሚለውን ጥያቄ አናምንም ምክንያቱም አልጎሪዝሙ ደጋግሞ የሚሰጠን በዚህ እመን ነው ይሄኛው ነው ትክክል ነው ስለዚህ ማስተጋባት ነው ስራው ስለዚህ ነገሮችን መጠየቅ እንደ መጥፎ ነገር እየቆጠርነው እንመጣለን that is echo chambers የሳክሪቲክ ስፒሪት እየጠፋ ይመጣል ማለት ያ ደግሞ ጠፋ ማለት ክሪቲካሊ ያሰብን አይደለም ሶስተኛው sensationalism okay information overload አውርተናል echo chambers አውርተናል አሁን ደግሞ sensationalism ነው የምናወራው sensationalism የሚለው ሐሳብ ሪሰርች ሳረግ information overload information ሲበዛ የሚያደክመው ዊክ የሚያደርገን ከሆነ echo chambers ደግሞ ትራፕ የሚያደርገን እንዳንንቀሳቀስ የሚያደርገን ከሆነ sensationalism የሚባለው ነገር ደግሞ ያባዘዋል ያንን ነገር ስሜትን መቀስቀስ ብየዋለሁ እኔ በአማርኛው ዜና ላይ ስናይ ሶሻል ሚዲያ ላይ እንደዚህ ስክሮል ስናይ ወይንም ኢንፍሉዌንሰሮች ምናምን እኛ ላይ ሲመጡ ይሄንን ድራማ ማስተር አድርገውታል እንዴት ስሜትን መቀስቀስ እንዳለብን ስሜትን ካልቀሰቀስክ አይታይልህም ይሄ ደግሞ ክሪቲካል ቲንኪንግ ገሎታል አቴንሽን ከረንሲ ነው ብለናል አይደል ብዙ ጊዜ አውርቻችኋለሁ አቴንሽን ባሁን ጊዜ ከረንሲ ነው በቃ ብር ማለት ነው ስለዚህ አቴንሽንን ካልያዛችሁ ስሜትን ካልቀሰቀሳችሁ ማንም ሳይላችሁ መሄድ ላይ ነው ምን ተፈጠረ ስሜት ከሌለው ማንም ያያላችሁ ይሄንን ራሱ ተምኔል ስሰራ በጣም አጋንኛለሁ አላዋሻችሁ ምክንያቱም እንድታዩልኝ ካላጋነንኩት ማንም ሰው አያየው እቺ ዓለም ያበቃላት ነው the world is ending ካላልኩኝ ማንም ሰው አያይልኝም እቺ ዓለም ያበቃላት ነው ቶሎ አሁን አክት አርክ ይሁን ነገር ካላረክ እቺ ዓለም ያበቃላት ነው ስል ክሊክ ያደርጋል ሰው ስለዚህ ስሜትን መቀስቀስ አለብን ስሜትን ደግሞ ስንቀሰቀስ ክሪቲካል ቲንኪንግ እየሞተ ነው የሚመጣው sensationalism እየገደለው ነው ማለት ነው ክሪቲካል ቲንኪንግ ሲስተም 2 ውስጥ እንዳንገባ እያደረገን ነው ይሄ የትምህርት ተቋሞች ራሱ መመርመር አለባቸው ሜሞራይዝ ማድረግን መሸምደድን ምናምን ነው የሚያስተምሩን አሁንም የሚያስተምሩት እንደዛ ነው ግን ቆም ብሎ ሲስተም 2 ቲንኪንግ ለምን እንዴት መመርመር what's the evidence ሳይንስ ምን ይላል የዚህ ውጤት ከየት ነው የመጣው ምናምን የሚለውን ነገር ማበረታታት አለባቸው ትምህርት ቤቶች ውስጥ ያ ከሌለ ክሪቲካል ቲንኪንግ እየሞተ ነው የሚመጣው በጣም ደግሞ አስፈላጊ ነገር ነው ክሪቲካል ቲንኪንግ ስለዚህ ልክ እንዳልኳችሁ sensationalism እየገደለው ነው ሁሉ ነገር የተጋነነ ነው ስሜትን መቀስቀስ ላይ ነው ቤዝ የሚያደርገው እንደዚህ ሆነ ብሏችሁ ክሊክ እንድታረጉ ነው እንድታስቡ አይደለም ስለዚህ ክሪቲካሊ የሚያስበው ሳይሆን የሚሰማው ስሜትን የሚቀሰቅሰው ነው የሆነ ነገር ለፍቶ ውጤት ላይ ያመጣውን ሳይሆን ስሜት ቀስቃሹ ነው ስሜት ቀስቃሹ ደግሞ ክሪቲካሊ እንድታስብ አይፈልግም እንድታይለት ነው እንድትሰማው ነው እኔም አንደኛው ነኝ እዚህ ጋር ስሜታችሁን ካልቀሰቀስኩ የሚያይልኝ የለም ወደዛ ነው ምርጫ ያላችሁ ስለዚህ እስቲ አሁን እንመለስና ምንድነው ለዚህ መፍትሄው ሂሳዊ አስተሳሰብ እንዲመለስ ምን ማድረግ አለብን ክሪቲካል ቲንኪንግ ሪኬንድል እንዲያደርግ ምን እናርግ የመጀመሪያው የማወቅ ጉጉት encourage curiosity የማወቅ ጉጉትን ካልፈጠርን ወይ ከሌለን ክሪቲካል ቲንኪንግ አይኖረንም መድኃኒቱ ነው አይምሮአችን እንዳይሰንፍ አልበርት አይንስታይን አንዴ ምን ብሏል እኔ የተለየ ታለንት ወይንም ችሎታ የለኝም
የማወቅ passion ያለኝ ብሏል። I have no special talents. I am only passionately curious ነው ያለን። የማወቅ ጉጉት ነው ያለኝ እንጂ እኔ የተለየው ፍጡር ሆኜ አይደለም አይነት ነገር ነው በአማርኛው። ለምንድን ነው ይሄ አስፈላጊ የሆነው? critical thinking ለመመለስ curious ለማወቅ የሚጓጉ ሰዎች ናቸው ኤቪደንሱ የታለ ምክንያታዊ ጥያቄ የሚጠይቁት ተቃራኒው opposite ቢሆን ምንድነው ብለው የሚመረምሩት። የማወቅ ጉጉት ከሌላችሁ ዝም ብላችሁ ነው የምትነዱት። የኛ የማሰብ ጥራቱ ኳሊቲው የሚመዘነው ምን ያህል ማወቅ እንፈልጋለን በሚለው። ማወቅ የሚፈልግ ሰው በጣም ያነባል፣ ይጠይቃል፣ የሆነ ዲስከሽኖች ላይ ይገባል፣ ዲቤት ያደርጋል፣ ይከራከራል። መከራከር ባይዘው በጣም አስፈላጊ ነው። ይሄ መድረቅ አይደለም፣ መከራከር መጠየቅ ነው። ያልገባንን ነገር ማብላላት ነው። ያ ነገር አስፈላጊ ነው critical thinker ለመሆን። ሁለተኛው ረጋ ብሎ ማሰብ ነው። ያው ቺን ዓለም ያወቅናት ነው፣ በፍጥነት ነው እየሄደች ያለችው። ቆም ብለን እንድናስብ አይፈቀድልንም። ሻኪ የሆነ የሚያስደነግጥ breaking news ወይንም headline ነው የምናየው። ስኪም መቃረም ነው። ሙሉን ቪዲዮ ራሱ ይሄንን እዚህ ድረስ የሚያየው ትንሽ ሰው ነው። በቃ አይቶ ወደዛ ነው የሚወረውረው። ግን ሶርሱ ምንድነው? ከየት ነው የመጣው? እውነት ነው ይሄ ነገር ብሎ ይሄን ቪዲዮ ራሱ የሚመረምር ትንሽ ሰው ነው። ኮምፕሌክስ የሆነ ትንሽ ውስብስብ የሆነ አይዲያ ማንም ሰው አይፈልግም። ስለዚህ ረጋ ብለን ማሰብ መልመድ አለብን። ሜዲቴሽን፣ ማይንድፉልነስ ምናምን በጣም ይጠቅማሉ ለዚህ። ሲስተም 2 ቲንኪንግ ውስጥ ካልገባን አይሆንም። ሲስተም 2 ቲንኪንግ ደግሞ ማሰብ ኤፈርት ይፈልጋል። አድካሚ ነው፣ ቀላል አይደለም። ያንን ደግሞ ማንም ሰው አይፈልገውም። ስለዚህ ለዛ በጣም መረጋጋት አለብን። እየጠነከረ ነው የሚመጣው። ማት ከባድ ነገሮችን ማስለመድ አለብን አይምሮአችንን። መጽሐፍ ራሱ ማሰብ ነው። ክሪቲካሊ እንድናስብ በጣም ከሚጠቅመን ነገር ውስጥ መጽሐፍ ነው፣ ማንበብ እንዳለበት ሆኖ ማለት ነው። ሶስተኛው ዳይቨርሲቲ ዩር ሶርስ ነው። በቃ የምናገኘውን ኢንፎርሜሽን ዳይቨርሲፋይ ማድረግ መቻል አለብን። ኤኮ ቼምበርስ ቅድም ያልኳችሁን የሚያስተጋባውን ነገር ለማምለጥ መሞከር አለብን። እኔ የምፈልገው ነገር ኢንፎርሜሽንን ዝም ብሎ የሚሰጠኝ ከሆነ እያስተጋባልኝ ነው። ስለዚህ የሱን ተቃራኒ መፈለግ አለብኝ። ክሪቲካል ቲንኪንግ ጥሩ ነው ካልኳችሁ ጥሩ አይደለም የሚለውን ነገር ደግሞ ማየት አለባችሁ ለማለት ነው። በቀላሉ የተለያየ አይነት ካልቸር ቪው ፖይንት ምናምን ካላየን አንድ አይነት አስተሳሰብ ነው የሚኖረን። አልጎሪትሙ ደግሞ ፊድ የሚያደርገን ደግሞ ደጋግሞ ያንን ስለሆነ በቃ ያው ኮንፈርሜሽን ባይስ ውስጥ ነው የምንገባው። ማረጋገጥ ነው። ስለዚህ ሶርሳችንን መበተን አለብን። ከተለያየ አይነት ሶርስ ማግኘት አለብን። እኔ እንደዚህ ካልኳችሁ ከሌላ ሶርስ ደግሞ ገብታችሁ ስለ ክሪቲካል ቲንኪንግ እዩት። ሜቢ ተቃራኒ ሊሆን ይችላል። አራተኛው እንዳልኳችሁ ቅድም አንስቼዋለሁ፣ የትምህርት አሰጣጣችን መስተካከል አለበት። ወይንም ሊደርሺፕ ላይ ሽምደዳን አይደለም ማበረታታት ያለባቸው። የሎጂክሊ እንድናስብ ሳይንስ ቤዝድ የሆነ አስተሳሰብ እንድናስብ መፈቀድ አለበት። ጥያቄ መበረታታት አለበት። ዲቤት መዘጋጀት አለበት። ክርክር አናሊሲስ መዘጋጀት አለበት ትምህርት ቤት ውስጥ። ያ ካልሆነ በቃ ክሪቲካል ቲንኪንግ እየሞተ ነው የሚመጣው። ሂሳዊ አስተሳሰብ ቻው ማለት እንችላለን። አምስተኛው እና በጣም ወሳኝ ነው የምለው flip your assumption መገልበጥ። የመሰለንን ነገር ልክ ነው ብለን ያመንነው ነገር ይሄ ከሆነ እንደዚህ መገልበጥ መቻል አለብን። እንደዚህ ካልገለበጥ ነው በጣም ክሪቲካሊ ያሰብን አይደለም። ሁሌ የሆነ አንድ ልክ ነው ብለን የምናስበውን ነገር እናመጣና ገልብጠን ማየት አለብን። ከዛ መጠየቅ አለብን። ብሳሳትስ፣ ተቃራኒ እውነት ቢሆንስ ብለን መመርመር መቻል አለብን። ይሄ ቀላል ኤክሰርሳይዝ ሊመስል ይችላል፣ ግን I promise you critical thinking ያችሁን የሚያሳድገው ነው። ሌላው እዚሁ ላይ ተጨማሪ ምርቃት ልትሉ ትችላላችሁ። ውስብስብ የሆነ ኮምፕሌክስ የሆነ አይዲያን ተወስዱና ለሰው ለማስረዳት መሞከር። የዛኔ ሲከብዳችሁ ያለውን ጋፕ እንዳልገባችሁ የቱ ጋር መስተካከል እንዳለበት በደንብ ግልጽ አድርጋችሁ ታውቁታላችሁ። ይሄ ማለት በጣም ወሳኝ ነገር ነው። እዚህ ጋር እኔ መጥቼ ሳወራችሁ ስለ ክሪቲካል ቲንኪንግ ራሴንም እየጠቀምኩ ነው። ራሴን ምን ያህል እንደገባኝ ስለ ክሪቲካል ቲንኪንግ እያየሁት ነው። ከገባኝ በደንብ ማስረዳት እችላለሁ ማለት ነው። ካልገባኝ ግን ጋፑን እያስተካከልኩ መጣና በደንብ ገብቶኛል ማለት ነው። ለህፃን ልጅ ማስረዳት ትችላለህ አይነት ነገር ነው። ይሄ ተቃራኒውን መጠየቅ ባይዘው መጥፎ ነገር አይደለም። ዕውቀታችሁን ቴስት ማድረጊያ መንገድ ነው።
ስለዚህ እነዚህ ነገር ካረግን ክሪቲካል ቲንኪንግ ይመለሳል ከሚሉት ነን። በጣም ያስፈልገናል። ክሪቲካሊ የሚያስብ ሰው እየጠፋ ነው። መጨረሻ ላይ ማለት የምፈልገው ክሪቲካል ቲንኪንግ ወይንም ሂሳዊ አስተሳሰብ ማለት በደመ ነፍስ ከመኖር መቃወም ማለት ነው። በአውሮ ፓይለት ከመኖር ኖ ብለን ቆም ብለን ማሰብ መቻል ማለት ነው። ጥያቄ መጠየቅ ማለት ነው። አይናችን ታውሮ ዝም ብሎ መቀበል ሳይሆን መጠየቅ ማለት ነው። ማሰብ ማሰላሰል ማለት ነው። ዝም ብሎ ሪያክት ከማድረግ እነዚህ ነገሮች ክሪቲካል ቲንኪንግን በጣም እንደ አዲስ ያስነሱታል። የሚወስደን ወደ ሶቅራጥስ ነው። ወደ 2000 ዓመት አካባቢ ያልተመረመረ ህይወት መኖር አይገባውም። The unexamined life is not worth living ብሎናል። መርምሩ፣ ጠይቁ፣ critically አስቡ። Your life will be better። አትነዱም። ከherd mentality ትወጣላችሁ። ከmob mentality ከግርባይነት ትወጣላችሁ። ስለዚህ critically ለማሰብ እንሞክር ለማለት ነው። I hope አንዳንድ ነገር አግኝታችሁበታል ከዚህ ቪዲዮ። ሰብስክራይብ ማድረግ አትርሱ። next week ለዚህ ትርፍ ጊዜ ሲኖረኝ ሶሎ ቪዲዮ ሰራላችኋለሁ። Peace. Underbook Podcast.